አገር ሲኖር ነው ሁሉ ነገር መብትም ቢሆን ማንነትም ቢሆን ሰርቶ ለመኖር ለመገናኘት አገር ሲኖር ነው። አገር ከሌለ ቤት ላይ ቆሞ ማንነቱንም የማንነት ይውቅናም ሰብአዊ ከለላም የሚደረገው አገር ሲኖር ነው። በአገር ላይ ከፍተኛ የአገር ጉዳይ አንድ ቁጥር የሚያስፈልግ ነገር ነው። አሁን ባለነው ደረጃ ላይ ሁላችንን በአንድ ሆነን በአንድ እጅ ተያይዘን ኢትዮጵያ ደህና ለውጥ እንድታመጣ መድረክ ነው የኛ ስራ። ሌላ ዓላማ የለንም። አርብቶ አደርን ሌላ ማህበረሰቦችን ሁሉ ያቀፈ መድረክ ስለሆነ ሁላችንን ሁሉም ያለውን አንዳንድ ግለሰብ ያለውን ሐሳብ ገልጾ ከዛ ለኢትዮጵያ ምን ይሻላል የሚለው ላይ መገናኘታችንን እኛ በጣም ደስ ብሎናል። አሁንም ወደፊትም ኢትዮጵያ ደህና ኢትዮጵያ እንድትሆን ኢትዮጵያ በጥሩ ደረጃ ላይ እንድትሆን ፖለቲካ አካታች ሁሉም አካታች በማንኛው ደረጃ ላይ አካታች እንዲሆን መድረክ ጥሩ ነው ብዬ ነው ማምነው። ኢትዮጵያ ባይዘዌ በዋዛ የምትታይ አገር አይደለችም። ትልቅ አገር ናት። ተነጋግረን ትልቅ አገር መገንባት እንችላለን። ምክንያቱም ስንወያይ ነው አገር ግንባታ ላይ ለቀጣዩ ትውልድ ለአሁኑ ትውልድ ማስራት የምንችለው ስንመካከር ነው። ስለዚህ ለአገራችን ይሄ ምክክር በጣም ጠቃሚ ነው፣ ይጠቅመናል። በውስጣችን ያለውን ችግርም በዚህ ማፍታት እንችላለን። ምክክርን እንደ ውይይት እንደ ንትርክ አይደለም፣ እንደ ምክክር ሆኖ ነው የመጣው። አንዱ የሌላኛውን እያደመጠ ስሜቱን እየተረዳ የኔ ብቻ ይቅደም ሳይል የሁሉንም ስሜት እየተጋራ ሀገርን ለመመስረት ኢትዮጵያ ብሎ ሁሉም የራሱን ፍላጎት ብቻ ሳይሆን የሌሎችንም እያደመጠ የሱ ጋር ያለውንም ደግሞ ስሜት ሌሎች እንዳደምጡት እያደረገ በተሳለጠ ሂደት እስካሁን ድረስ እየሄደ ነው። የኢትዮጵያ ያሉ ጥያቄዎች ጫካም ያለው ሰው ያነሳው ጥያቄ እዚህ ቀርቧል። ጥያቄው ከተመለሰና ጥያቄው ሶሉሽን ከመጣለት ጫካ የሚያቆይበት መንገድ የለውም። ጫካ ሌላ መንገድ ካልሆነ በስተቀር ለህብረተሰብ ነው ለሀገር ነው የምንመንቀሳቀሰውና ጦርነት የማደርገው ካለ ኢትዮጵያ ውስጥ ያሉ ጥያቄዎች በአሁኑ ሰዓት ይመለሳሉ። ከግል እስከ ግሩፕ ጥያቄዎች አባይን እንደገደብ አንድ ሆነን አስበን ኢትዮጵያን መትከል አለብን የሚል ሐሳብ አለኝ። እኔ በእውነት አድዋ በእግር በፈረስ አባቶቻችን በባዶ እግራቸው ነው አድዋን ዘምተው ለኛ ያቆዩት ኢትዮጵያ። ይሄ ደግሞ ሁለተኛው አድዋ ነው። ከአራቱም ማዕዘናት ተመን መተናል። ከአራቱም ማዕዘናት ተመን ከመጣን ሁለተኛው አድዋ ሊመሰከርለት የሚገባ ታሪክ ልንሰራ ይገባናል ብዬ ነው የማስበው። ከምክክሩ የሚጠበቀው ትልቅ የጋራ የኢትዮጵያ ሀገር እንደምትገነባና በፍቅር በአንድነት በውህደት የሚኖሩ ሀገራት ተምሳሌት እንደሚሆን እንጠብቃለን። ያደገች ሁሉን ያካተተች የኔ ነው የሚል ሐሳብ የሌለባት አገር ይሄ ነገር የኔ ነው የምትለው ሐሳብ ካሁን በኋላ ይቀራል። የኛ ነው የሚለው ሐሳብ የሚራመድ ይመስለኛል። አሁን ላይ አንዱ የሌላኛውን ማራቅ ሳይሆን የኔ ነው ብሎ እንዳስብ በማድረግ አንዱ ቋንቋ የኔ ነው፣ አንዱ ባህል የኔ ነው፣ አንዱ ታሪክ የኔ ነው ብሎ በማሰብ የጋራ የሚያደርጉንን ታሪኮች ተሰንደው ኢትዮጵያን በታላቅ ደረጃ ከፍ ያደርጓታል ብለን እንጠብቃለን። አብዛኛው የመጣው ተመካካሪ ብዝሃነት የታላቅነት መገለጫ መሆኑን አስቦ ተግባብቶ ተፈቃቅሮ ሐሳቡን ያንሸራሸረ ይሄን ብዝሃነት ትናንት ሌሎች ሊደፍሯት የመጡትን አካላቶች በጋራ ቆሞ እንዳሸነፉትን ዛሬም በሐሳብና በእውቀት በብልጽግና ራሳቸውን የልማት አካል በማድረግ ሀገሪቱን ከፍ ያደርጓታል ብለን እንጠብቃለን።